አብራችን ስለሆናችሁ እናመሰግናለን። አሁን ደግሞ ስፖርታዊ መረጃዎች ወደ እናንተ እናደርሳለን። ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት አላችሁ? ከአሻም ቲቪ ስፖርታዊ ዘገባዎችን ከሰዓት ጀምሮ ወደ እናንተ ማድረስ እንጀምራለን። ቀዳሚ ወዳደረኩት ዜና አልፋለሁ። የኢትዮጵያ እግር ኳስ ፌዴሬሽን ጠቅላላ ጉባኤውን በዛሬው ዕለት ማከናወን ጀምሯል። የኢትዮጵያ እግር ኳስ ፌዴሬሽን 17ኛውን ጠቅላላ ጉባኤ በዛሬው ዕለት በአዲስ አበባ በአፍሪካ ኢኮኖሚክስ ኮሚሽን ማከናወን ጀምሯል። በጉባኤውም የ2017 በጀት ዓመት ሪፖርት ቀርቦ ውይይት የተደረገበት ሲሆን በዓመቱ አጠቃላይ በጀቱ 357 ሚሊዮን ብር መሆኑን በሪፖርቱ ላይ ተመላክቷል። ከዚሁ ጋር በተያያዘ ለወንዶችና ሴቶች ብሔራዊ ቡድን ከ123 ሚሊዮን ብር በላይ ፌዴሬሽኑ ወጪ ማድረጉ ተገልጿል። የኢትዮጵያ እግር ኳስ ፌዴሬሽን በ2016 በጀት ዓመት 27 ሚሊዮን ብር ኪሳራ ያስመዘገበ ሲሆን በ2017 ደግሞ 59 ሚሊዮን ብር ትርፍ ማስመዝገቡ በሪፖርቱ ላይ ተገልጿል። የሴካፋ ከ17 ዓመት በታች ሻምፒዮና በነገው ዕለት የዕጣ ማውጣት ስነ ስርዓት ይከናወናል። የሴካፋ ዞን ከ17 ዓመት በታች ሻምፒዮና በኢትዮጵያ አስተናጋጅነት ከህዳር 15 ጀምሮ በአዲስ አበባና በድሬዳዋ ጨዋታዎች ይከናወናሉ። 9 ሀገራት በሚሳተፉበት በዚህ መድረክ ነገ ዕለተ አርብ በዩጋንዳ ካምፓላ የዕጣ ማውጣት ስነ ስርዓት እንደሚከናወን ሴካፋ አስታውቋል። በመድረኩ ኢትዮጵያን ጨምሮ ሱዳን፣ ደቡብ ሱዳን፣ ቡሩንዲ፣ ታንዛኒያ፣ ሩዋንዳ፣ ሶማሊያ፣ ኬንያና ጅቡቲ የሚሳተፉ ይሆናል። ከውጪ ሊቨርፑል በሽንፈት አዲስ ታሪክ ማስመዝገቡ ተሰምቷል። በአርኔ ስሎት ስር የሚሰለጥነው የመርሳይዶ ክለብ ሊቨርፑል ከ7 ጨዋታዎች በ6 ጨዋታዎች በመሸነፍ መጥፎ ክብረ ወሰን አስመዝግቧል። ክለቡ በሻምፒየንስ ሊግ ፍራንክፈርትን ብቻ ያሸነፈ ሲሆን በፕሪሚየር ሊጉ ባከናወነው ጨዋታ ደግሞ ተከታታይ ሽንፈት አስተናግዷል። ክለቡ ከ1953 በኋላ በተከታታይ 5 የሊጉ ጨዋታ ሲሸነፍ የመጀመሪያው ሆኖ ተመዝግቧል። ሊቨርፑል በቀጣይ ቅዳሜ በሜዳው አንፊልድ ጠንካራውን አስቶን ቪላን ከምሽቱ 4 ሰዓት ጀምሮ ያስተናግዳል። አስቶን ቪላና ሊቨርፑል በኩል 15 ነጥብ 7ኛና 8ኛ ደረጃ ላይ የተቀመጡ ሲሆን መሸናነፋቸው የደረጃ ለውጥ ያመጣል ተብሎም ይጠበቃል። በጣሊያን ሴሪ ምሽቱን 2 ጨዋታዎች ይከናወናሉ። በጣሊያን ሴሪ የ9ኛ ሳምንት ቀሪ የጨዋታ መርሃ ግብሮች ምሽቱን በተለያዩ ስቴዲየሞች የሚከናወኑ ይሆናል። 13ኛና 14ኛ ደረጃ የተቀመጡ ሳሶሎና ካግሊያሪ ከምሽት 1 ሰዓት ከ30 ጀምሮ በዩኒፖል ዶም ውስጥ ጨዋታቸውን እያከናወኑ ይገኛሉ። 18ኛ ላይ የተቀመጠው ፒሳ በ11 ነጥብ 12ኛ ላይ ከተቀመጠው ላዚዮ ጋር ከአመሻሽ 3 ሰዓት ከ45 ጀምሮ በስታዲዮ ሮሚዮ አንኮታሊ ይጫወታሉ። ሊጉ በ10ኛ ሳምንት በመጪው ቅዳሜና እሁድ በተጠባቂ ጨዋታዎችም የሚመለስ ይሆናል። አርሰናል በእንግሊዝ ፕሪሚየር ሊግ አዲስ ታሪክ አስመዝግቧል። የሰሜን ለንደኑ ክለብ አርሰናል በአንድ ወር ውስጥ 6 ጨዋታዎችን በማከናወንና በማሸነፍ ጎል ሳይቆጠርበት በመውጣት አዲስ ታሪክ የጻፈ ሲሆን ይህም በሊጉ ታሪክ የመጀመሪያው ሆኖ ተመዝግቧል። ክለቡ በጥቅምት ወር ብቻ ኦሎምፒያኮስ፣ ዌስትሃም ዩናይትድ፣ ፉልሃም፣ አትሌቲኮ ማድሪድ፣ ክሪስታል ፓላስና ብራይተንን አሸንፏል። በእነዚህ ጨዋታዎች ምንም ጎል አለማስተናገዱ ደግሞ የክለቡን ጥንካሬ እንደሚያሳይ ተገልጿል። ክለቡ በ6 ክለቦች ላይ አጠቃላይ 12 ግቦችን ማስቆጠር ችሏል። የፕሪሚየር ሊጉ የጥቅምት ወር ኮከብ እጩዎች ይፋ ሆኗል። የእንግሊዝ ፕሪሚየር ሊግ የ2025 የጥቅምት ወር የኮከብ ተጫዋቾች እጩ ይፋ ሆኗል። ማቲ ካሽ ከአስቶን ቪላ፣ ብሩኖ ጉማሬሽ ከኒውካስል ዩናይትድ፣ ኤርሊንግ ሃላንድ ከማንቸስተር ሲቲ፣ ጁኒየር ክሮፒ ከበርንማውዝ፣ ብሪያን ምንቦሞ ከማንቸስተር ዩናይትድ፣ ኢጎር ቲያጎ ከብሬንትፎርድ፣ ዩሪያን ቲምበር ከአርሰናል፣ ኖርዲ ሙኬሌ ከሰንደርላንድ እጩ ውስጥ የተካተቱ ተጫዋቾች ናቸው። በአሰልጣኞች ዘርፍ ደግሞ ሩበን አሞሪም ከማንቸስተር ዩናይትድ፣ ማይኬል አርቴታ ከአርሰናል፣ ኦናይ ኤምሪ ከአስቶን ቪላ፣ አንዶኒ ኢራዮላ ከበርንማውዝ በእጩነት የተካተቱ አሰልጣኞች ናቸው። የተከበራችሁ ተመልካቾቻችን ለዕለቱ ያዝነው የስፖርታዊ ዘገባ በዚህ ተጠናቋል። ስለተከታተላችሁ እናመሰግናለን። በዚያ በቃኝ። ጤና ይስጥልኝ። ተመልካቾቻችን ዜናዎቻችን ከማጠናቀቃችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። ኢትዮጵያ በታላቅ የልማት ሽግግር ላይ ለመሆኗ የኦሮሚያ ክልል ምስራቅ ሸዋ ዞን ምስክር ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የአምራች ኢንዱስትሪው ዘርፍ በኢትዮጵያ ኢኮኖሚ ውስጥ ያለው ሚና ከዓመት ዓመት እየጨመረ መምጣቱን የኢንዱስትሪ ሚኒስትሩ መላኩ አለበል ተናገሩ። የታሸጉ ምግቦች መሸፈኛቸው ላይ ያላቸው ንጥረ ነገር በአግባቡ መቀመጥ እንዳለበት ተገለጸ። ከውጭ ፕሬዝዳንት ዶናልድ ጄ ትራምፕ ከ30 ዓመታት በኋላ ለመጀመሪያ ጊዜ የኒውክሌር ጦር መሳሪያ ሙከራን እንዲቀጥል መመሪያ ሰጡ። ለዛሬ ዕለተ ሐሙስ ጥቅምት 20 ቀን 2018 ዓ.ም ያሰናዳናቸው የአሻም የምሽት ዜናዎች በዚህ መልኩ ተጠናቀዋል። ከአሻም ቴሌቪዥን ወደ እናንተ የሚደርሱ ወቅታዊ መረጃዎች ለማግኘት የዩቲዩብ፣ ቲክቶክ እና ፌስቡክ ገጾቻችን ላይክ፣ ሼር እና ፎሎ በማድረግ መረጃዎችን ማግኘት እንደምቹ እየጠቆምን በዚሁ ሰናበታለሁ። ብርሃን እሸት የነበርኩ። መልካም ምሽት።